እኔም እውነቱ ስነግራችሁ ወደ ሌላ አንድ ቀን እንኳን እንትን ብዬ አላቅም። ላይክ ይህ በህል ለፕራንክ ምናምን ይሆናል እንጂ አንድ ቀን እንኳን ከልቤ ሆኖ አያውቅም። ታውቃላችሁ፣ እሱም ስንጣላ ራሱ እናገር ነበረ። እኔና ሄሚ የላይ በላይ ነው እንጂ ምናምን ል ነበረ። ላይክ ስንታረቅ የተባባልነውን ሁላ በአንዴ ነው የምንረሳው፣ ችግር የለብንም እንባባል ነበር። ብዙውን ጊዜ አንዳንዴ ማያቸው ነገሮች ነበሩ። ብሩክ እንትና ጋር ብሩክ እንደዚህ ዛሬ እኔ የፍርሃቴ እንትን ቀን ስለሆነ ሁሉንም ነገር ልናገርና እንደዛ ሲባሉ በጣም አዝን ነበረ። ለእኔ አይደለም ከኔ ጋር ለሚገናኙ ሰዎች አዝን ነበረ። ብሩክ እንዲህ ሲል አብዛኛዎቹ ሁሉም ማለት ይቻላል የራሳቸው ህይወት አላቸው፣ የራሳቸው ፍቅረኛ አላቸው፣ የራሳቸው ህይወት አላቸው እና በቃ አሁን ከእኔ ጋር ከተለያዩ በኋላ ምንም የራሳቸውን የተጀመሩ ሰዎች ናቸው እና ሜንሽን ተደርገው እንትና እንደዚህ ብዙ ሰዎች ይባላሉ እና ህይወታቸውን በእኔ የመጣ ላይክ እውነት ባልሆነ ነገር የመጣ የሚበላሽ ይመስለኝና ፈራ ነበር፣ በጣም ሰጋ ነበረ እና አንዳንዴ እባካችሁን የሆነን ሰባዴ ለማሸማቀቅ ተገቢ ያልሆነ መንገድ አንሄድ እና እስከ ዛሬ ብሩክ ስትሰሩት የነበራችሁት ፕራንክ ውሸት ነው ማለት ነው። እንግዲህ አሁን ነው እሪ ቆቆ ማለት። እኔስ በሰራሁት ቪዲዮ አላፍርም። አንድ ቪዲዮ ሰርቼ ደግሞ ፕራይቬት አድርጌ አላውቅም። ወይ ዩቱብ አታክ ካላረገኝ የሆነ ሙዚቃ አስገብቼ እንዳወርድ ካላስገደደኝ በስተቀረ የሆነ ቪዲዮ ስሰራ በደንብ አስቤበት ቪዲዮን ተረድቼ መናገር ያለብኝን ነገር ትክክል የሆነ ነገር አስቤ ነው የምንሰራው። እንደዚህ ተሯሩጬ ምናምን ቪዲዮ አልሰራም። ይብላኝ ላሽቃበጣችሁ፣ ይብላኝ ለተሳደባችሁ፣ ይብላኝ እርስ በርሳችሁ ለተቦጫጨቃችሁ። እኔስ በጣም ብዙ ጊዜ ስለ ሀይሚና ብሩክ ተናግሬ ነበር፣ መስክሬ ነበር። ብዙ ልጆች ሲሰድቡኝም ነበረ። በእርግጥ አልፈርድባችሁም። እኛ ሀበሾች እርስ በርሳችን መተዛዘን፣ መደጋገፍ፣ ፑሽ መደራረግ በተለይ በስደት ላይ ያለ ነው ያመናል። በምንም ተአምር ያመናል። ከሞቀው ጋር ብቻ ነው የምንሞቀው። የበረደውን ሰው አረ በርዱሃል፣ ትንሽና ሙቅህ፣ ትንሽና በርታ ማለት የእውነቴን ነው የምላችሁ። ሀበሻ በተለይ ስደት ላይ ያላችሁ እህቶች የለም፣ እውነቴን ነው የምላችሁ። እኔ በጣም ብዙ ጊዜ ስለታዘብኩ ነው። ግን እናንተ የምታሽቃብጡ በተለይ አረብ ሀገር ያላችሁ ሰዎች ከነ መፈጠራችሁ ማንም አያውቃችሁም። ለማንኛውም ዛሬ ወደ መጣሁበት ጉዳይ ስገባ የእኔ ወርቅ እየሆናችሁ ቤተሰቦች እናንተ ከማስመሰል ነፃ ስለሆናችሁ ነው እኔ የምትከታተሉኝ እንጂ አስመሳይ ብኮኑ ማንም ሰው ቪዲዮ ያየው እንደውን ቶሎ ራሱ አልመጣም። በመጣው ሰዓት ራሱ ጠፋሽ ብላችሁ የማትረሱኝ ማርያምን ከምሬ ነው ማለት ከነ መፈጠር የማታቁኝም ግን ትፈልጉኛላችሁ። እስከዛሬ ስሰራ የነበረው ቪዲዮ ሁሉ ይኸውላችሁ። እኔ ብዙ ጊዜ መልስ አግኝቻለሁ። ስትሰዳደቡ ሀይሚን ዝቅ፣ አንተ ሀይሚ፣ አንቺ ሀይሚ ትክክል አይደለሽም፣ አንተ ብሩክ እንደዚህ በቃ ጉሮራችሁ እስኪነቃ ስታላዝኑ የነበራችሁ የት ናችሁ ዛሬ? እኔ እውነት ስነግራችሁ ትናንትና እናት ከትናንት ወዲያ በተለቀቀው ቪዲዮ ላይ ተሸውጃለሁ። እውነት መስሎኝ ነበር። ትናንት በተለይ በተለቀቀው ቪዲዮ ላይ ብሩክ በጣም ነው ያናደደኝ። ምክንያቱም ያልጠበቅኩት ነገር ስላረገ ገናም ሄደው ቃል ተግባተው ምናምን መተው የሌለ እንደገና ቤቱ ሲያጎራት የሚሰማችሁ ስሜት አለ እንደ ሴት። ይሄ ሀይሚ መውደድ የቃላት ጋጋታ የኔ ቅመም ምናምን ይሄ ሌላ ነገር ነው። ግን እንደ ሴት ሆናችሁ ደግሞ ሀይሚ መረዳት ሌላ ነገር ነው። ከማስመሰል ነፃ ብትሆኑ ትናንት በተለቀቀው ቪዲዮ ላይ አያችሁ፣ ብሩክ ሀይሚን ፕራንክን ያረጋት በጣም በሚገርም ሁኔታ። ብሩክ ሀይሚን ፕራንክ ሲያረጋግጥ ትክክል አለመሆኑን ትክክል የሆናችሁ አሽቃባጭ ባትኮኑ አስመሳይ ባትኮኑ እዚህ ዩቱብ ላይ ያላችሁ ሁላችሁም ቪዲዮ የምትሰሩ ሰዎች የእውነት ብሩክ ትክክል አለመሆኑን መመስከር ነበረባችሁ። እነሱ ራሱ እኮ ይታዘቧቸው እንዴ! እነሱ አውቀው እስኪ እናንተ ለመታዘብ የሆነ ነገር ይዘው ይመጡ እንዲ ሊወርቁ ሲሉ እንኳን በቃ ውደቁ ብላችሁ አብራችሁ ልትወርቁ ነው እንዴ? አታቅኗችሁም እንዴ? ይሄ ትክክል አይደለም አትሏችሁም እንዴ? አሁን ትናንትና ብሩክ ይዞት የመጣው ቪዲዮ ልክ ነው። በሁለታችን መካከል ሰው እየገባ እየተሰቃየው ስለሆነ የራሱን ስህተቱን ሳያርም ራስነቱን ነፃ ሳያወጣ በስህተት ላይ ስህተት እሱን በመዘጋጃ ቤት ሀይሚን እጇን ይዞ ሊያስቀምጥ ነው። ከዛ በኋላ በመሀል የሆነ ነገር ቢፈጠር ሀይሚ የሆነ ምን ብትል ምን የት ትሄጃለሽ? ሚስቴ ነሽ፣ ፈርመሻል፣ ይሄው ቁጭ በይ ብሎ በእሷ ስር ነው የሚያደርጋት። ይሄንን እንኳን ተንተን አድርጋችሁ ያስረዳችሁ ሰዎች የላችሁ። ለምን ብትሉ አስመሳይ ናችሁ፣ አሽቃባጭ ናችሁ። ትክክለኛ ነገር መናገር አትወዱም። ለምን
ተመልካችን ትፈራላችሁ ወይ ላይ ወይ ሰብስክራይብ ወይ ምናምን አናገኝም የሚል ነገር አላችሁ፣ ትጠራጠራላችሁ እንጂ በራሳችሁ የምትተማመኑ ምናምን በምትሰሩት ስራ በቃ የማንንም ኮፒ ፔስት ሳታረጉ፣ ኮፒ ፔስት ስላችሁ አይዲያውን አይደለም አስተያየት ጀጅ ስታረጉ ቢሆን ትናንትና ብሩክ ይዞት የመጣውን ቪዲዮ ሀይሚን እንደዛ በመዘጋጃ አገባታለሁ ምናምን ሲልና ሀይሚን ቤት ውስጥ እንግዲህ ከትናንት ወዲያ በሀይሚቱ ቻናል ላይ የተለቀቀው ቪዲዮ እና ትናንትና የተለቀቀው ቪዲዮ አንድ ነው። በነገራችን ላይ አንድ ቀን የተቀረጸ ቪዲዮ ነው። በሀይሚቱ ቻናል የተለቀቀውም ትናንት የተለቀቀውም አንድ ቀን የተቀረጸው። ሀይሚን ዝም ብላችሁ ልብሷን ስታዩት የፀጉሯ ስታይል ራሱ ምንም አልተበላሸም። እንግዲህ ተመልከቱ። አድራ በማግስቱ ቢሆን ፀጉሯ ቢያንስ ስታይሏ ራሱ ይቀየላል። አንድ ነው። ግን ይሄን ራሱ ልብ ሳትሉ እንዴት ነው ትናንት በለበሰችው ልብስ ሆና እንደዚህ እያሰቃያት በራስ ኬዝ በራስ ችግር ልጅቷን እያሰቃየ እንደገና ደግሞ ቤተሰብ እንደሌላት ወላጅ አልባ እንደሆነች እንዴት ነው በመዘጋጃ ተፈራርማችሁ የምታገባው ብላችሁ እንኳን አልተቃወማችሁም። ብሩክ ትክክል ነህ፣ ብሩክ ትክክል አያችሁ። እነሱ ራሱ ይታዘቧችኋል። ለማንኛውም እውነትን ብትመሰክሩ ለራሳችሁ ራሱ ኩራት ነው። እስከ ዛሬ ግን ተጣላን ብለው ሲመጡ እዩ ምናምን ይሄ ሁሉ ጫጫታ እናንተንም ለመታዘብ እነሱም ስራ ለመስራት ለማግኘት አቴንሽን ለመሳብ ነው። ሁሉም ነገር ይሄው ከብሩክ አንደበት ወጣ። ደህና ናችሁ? እኔ በነገራችን ላይ ከትናንት ወዲያ በተለቀቀው ቪዲዮ ላይ ብቻ ነው የተሸወቅኩት። እስከዛሬ እኔ ሼር ሳረጋችሁ ነበር። ኤኒዌይስ ብሩክን ለመተቸት ትንሽ ይከብዳል። የአነጋገር የማስረዳት ችግር ነው እንጂ ብሩክን እንትዝ ብሎ ለመተቸት ይከብዳል። ምክንያቱም ብሩክ ወጣትነቱ ሲያሸንፈው በቃ ብዙ ጊዜ ዝም ብዬ ይሄን ነገር ግን እደጋግመዋለሁ። ለምን? በጣም ስለሚገርመኝ ነው የእውነት። እስቲ ጓደኞቹን እዋቸው፣ አብረዋቸው ከቡታጀራ ጀምራቸው የተነሳ ከብሩክ ጋር የነበሩ ጓደኞችን እዋቸው። ብሩክን ይውት አያቸው። ሌሎቹ ስንቴ ነው ከሴት ጋር የተገለባበጡት? ስንቴ ነው ምናምን ስንቴ ነው የሚለጣጠፉት? ብሩክ ጋር ግን ስመጣላችሁ ሁሉም አብሬያቸው የምሰራቸው ፕራንክ ነው እንጂ የራሳቸው የሆነ ህይወት አላቸው አለ። ደስ አይልም? ለማንኛውም እኔ በትናንትናው ቪዲዮ ተናድጄ ነበረ። ለካስ ሀይሚንም ኦዲንስንም ፕራንክ ነው ያደረገው ብሩክ። ይህ ፕራንክ የመጣበት ዋናው አይዲያውን ያመጣበት ምክንያት ደግሞ እኔ ቪዲዮ በእርግጥ አልሰራሁበትም። ሀይሚ ከገዳም እንደተመለሱ በጣም ከባድ የሆነ ትንሽ እንትን ይላል። እኔ ቪዲዮ ራሱ አልሰራሁበትም፣ ሆነ ለመናገር አልሰራሁበትም። ቪዲዮ እንትኑ ያ ፕራንኩ አልተመቸኝም። ይከብዳል፣ ለመስራት ራሱ ይከብዳል። እና ሀይሚ ደግሞ እንደምትዋት ክፍት ናት፣ ማይንድ ለሰዋ በጣም ክፍት ነው፣ ስማርት ናት፣ ጎበዝ ናት። በጣም ርቃ ነው የምታስበው እና ያንን ፕራንክ ሰራችሁ። ጎበዝ ናት እኮ እኔ ቪዲዮ ያንን በዛ ፕራንክ ላይ ቪዲዮ እውነት ለመስራት አልቻልኩም። እሷ ግን ሰርተዋለች። ጎበዝ። ለዛ መልስ ነው እንግዲህ ብሩክ ደግሞ ትናንትና የሰራው አለቀ። ከዛ ውጭ የኔ ውድ ቤተሰቦች አታልቅሱ። አሁንም ይሄን ህማማትን እንግዲህ በየየ ሊመጡ ይችላሉ፣ ላይመጡም ይችላሉ። እኔ አላቅም። ኤኒዌይስ እስከዛሬ ሁሉ ለሰራው፣ እስከዛሬ ሁሉ ለሰደባችሁት፣ እስከዛሬ ሁሉ ፎቶ ለዘቀዘቃችሁ፣ እናቱን ላሰደባችሁ፣ ምን ላላችሁ ሁሉ ይችን ፓርት እኔ ለካ አላየኋትም። ቲክቶክ ላይ ነው ተቆርጣ ያየሁት። በራሱ አንደበት ነገራችሁ። ሌላው ብዙዎቻችሁ አሁንም ድረስ በሁለቱ መካከል ልዩነት ሲኖር እኔ ሁሌም በየቪዲዮ መካከል እናገራለሁ። ብሩክን አታክ የምታደርጉት ነገር አለ፣ ሀይሚንም እንደዛው። እነሱ ግን አንድ እንደሆኑ አያችሁ። ምንም አይነት በቃ ካሜራው ሲዘጋ እነሱ ፒስ እንደሆኑ ነው አያችሁ። ዘጋ ብሩክ ሲናገር እናንተ ዘጋ ብሩክን አንተ የምናምን ልጅ አንተ ሀይሚንም አንቺ ምናምን ወላጆቿ እነማ እንደሆኑ እንኳን ሳታውቁ አንቺ የዲቃላ ልጅ ትሏታላችሁ። ብሩክንም እናቱን እንደዛ የብልግና ስደት ትሰድባላችሁ። ግን ይኸው ብሩክ እኛ ከካሜራ ጀርባ ካሜራው ሲዘጋ ፒስ ነን። እናንተ ግን 24 ሰዓት ጉሮሯችሁ እስኪነቃ አይሚሯችሁ እስከሚነካ ጨጓራችሁ እስከሚላጥ ለማንም ብላችሁ አይደለም እኮ ማንም እኮ ዞር ብሎ የሚያችሁ የለም። እውነቴን ነው የምላችሁ። ግን አሽቃባጭ ስለሆነ ነው እኮ እኛ ሀበሾች ትሰዳደባላችሁ። እንግዲህ ተመልከቱ፣ አያችሁ ብሩክ የልጅ አባት ሆነ። ይሄ ምናምን ለምትሉ እኔ እንደዚህ የብልግና ቃላቶችን መናገር አልወድም። ለዛ ነው እንዲህ የምለው ስትሉ ይኸው ሁሉም ከኔ ጋራ ፕራንክ የሚሰሩ ሰዎች የራሳቸው የሆነ ህይወት አላቸዋል። ምንም ነገር ቢሆን ሳታውቁ እንደው ሀይል ላይ ያሉ ቃላቶችን አትወርውሩ ተብላችኋል። ከዛ ውጭ ደግሞ የሆነ ነገር ይዘው ሲመጡ ኢሞጂ ተጠቅማችሁ የሆነ ፖስት የምታደርጉት ምናምን ነገር አለ። አሁን እናንተ እውነት ከልባችሁ ነው? እነሱን ሀይሚና ብሩክ ደግሞ ሲጠፉ ሲቀሩ ቀሩብን፣ እንቅልፍ አጣ ምናምን ብላችሁ መፖስቱ አላችሁ። የምር እስኪ ልናገር ዛሬ እውነት ከምራችሁ ነው እናንተ? አሁን በተለይ የአማራ ልጆች የሆናችሁ ልጆች አላችሁ እዚህ ዩቱብ ላይ። እኔ ስለ ዘረኝነት ላወራ ፈልጌ አይደለም።
እንደው ስንት የሚያስጨንቅ እያለ ስንት እናቶች እዛ እያለቁ እያለ አሁን ሀይሚና ብሩክ 2 ቀን 3 ቀን ጠፉ ብላችሁ እያላችሁ ኮሚኒቲያችሁ ላይ ፖስት የምታደርጉ እውነት እናንተ ከልባችሁ ነው? እንደናንተ አይነቶች አሁን እኔ አሽቃባጭ አስመሳይ ነው የምላችሁ። ከልባችሁ አይደለም። ከልባችሁ ሆናችሁ ብትከተሏቸው፣ ከልባችሁ ሆናችሁ ብተዋቸው እነሱ የሚሰሩት ስራ እንደሆኑ ብሩክ በራሱ አንደበት መሰከረ። ይሄው ነው የኔ ውድ ቤተሰቦች። መልካም ቀን